ሙስሊም ክርስቲያን በየልመት አገራችን የለም እንዴ የዘንያ ሙስሊሙም ክርስቲያኑም እኩል ነው ዲያውም ሀብታሙም እኩል ነው ባለስልጣኑም ሌላውም እኩል ነው የዘንያ የስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄ ነገር ሰው ይወደደው ያልናገርም ተከክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው በየነው የምናገር ኢትዮጵያ ዛሬ ሃይማኖት ብሔር ጎሳ ሳይለይ ሁሉም የሚወዳቸውን ትልቅ አባቷን አጣለች በኢትዮጵያዊ ደግነት መልካምነት ቅንነት የኖሩ ያስተማሩ የመከሩ ታላቅ አባት ሐጂ ሙፍቲ ዑመር እንድሪስ ሐጂ ሙፍቲ ዑመር እንድሪስ ሰውነት ይቀድማል በሚለው ንግግራቸው ይታወቃሉ ሰውነት ይቀድማል ከሃይማኖትም ከብሔርም ከቋንቋም ከምንም በፊት ሰውነት ይቀድማል ይላሉ ይካሳባቸው ዛሬ ሀገራችንን መስቀልቅል ውስጥ ላስገባነው ለኛ በቂ ምክር ነበር ምንምኛ ለመስባት ባንችልም አባት መካሪ ባለግርማ ሞገስ ትልቅ ሰው ነበሩ ዛሬ ሀገራችን አጣቻቸው እንዴት እንዲህ አይነት አባቶችን ማጣት ምን እንደሆነ የሚያውቁት ያውቁታል በደቡብ ወሎ ዞን ለጋምቦ ወረዳ ገነቴ በምትባል ቦታ አካባቢ የተወለዱትና መንፈሳዊ ትምህርታቸውን በተለያየ ፈተናና ችግር ውስጥ ሆነው የተማሩት ሐጂ ሙፍቲ ዑመር እንድሪስ የኢትዮጵያ እስልምና ጉዳይ ምክር ቤት ኃላፊ ሆነው አገልግለው ነበር ዛሬ ግን ህልፈታቸው ተሰምቷል ዲሃና ሀብታም ትልቅና ትንሽ ሳይሉ ሁሉንም በማክበርና እውነቱን በመናገር የሚጠቅመውንና የሚረዳውን የሚሆነውንና ለወደፊት ህይወት የሚያገለግለውን ነገር በመንከር የሚታወቁት ሐጂ ሙፍቲ ዑመር እንድሪስ እንግዲህ መጅልስ ያለ ስራ ነው ተኛ እድሜ ቀንሶ ላንቱ ይስጥልናል ይሄን እንፈቃቀር እንቀራረብ እንዋደድ እንረዳዳ የበታችሁ የበራውን ያክብር የበራው ለበታችሁ ይዘን ለሁሉም ነው ማዝነው ለሁሉም ነው ዱዓ ማድረግ ለሀገር ነው ዱዓ ማድረግ ከሙስሊሙ ክርስቲያኑ ነው የሚመስለው እድሜው ይርዘምልን ነው የሚለው አንድ ቦታ ሐኪም በሄድ እንደው ሰው ማይታመሙ እኔ ለታመም እንጂ አለኝ ክርስቲያን ነው እኔ ሰላም አልወድም ነበር አለኝ እሱ ሰላም እንድወድ ያደረጉኝ ሰላም ወዳለው አሁን አለ እና አድማጭ ተመልካቾቻችን በዛሬው የወቅታዊ መሰናዷችን ሐጂ ሙፍቲ ዑመር እንድሪስ የቀድሞ የኢትዮጵያ እስልምና ጉዳይ ምክር ቤት ኃላፊ የነበሩትን ህልፈታቸውን ተከትሎ መረጃ ወደ እናንተ ልናደርስ ነው የመጣ ነው እንግዲህ ወቅታዊ መሰናዶችን ወደ እናንተ የሚደርስበት ዩቲዩብ በዛሬው መሰናዷችን የብዙዎች አባት የሆኑት በኢትዮጵያዊነት ደግነት በኢትዮጵያዊ ቅንነት ይኖሩ የነበሩት ለብዙዎች አርአያ የሆኑት የኢትዮጵያ እስልምና ጉዳይ ምክር ቤት የተባለውን ዛሬ ያለውን የመሰረቱት ታላቅ አባት ማረፋቸውን ተከትሎ ነው እሳቸው እንግዲህ ሰውነት ይቅደም በሚለው ንግግራቸው አብዛኛው ሰው ያውቃቸዋል ሰውነት ይቅደም የሚለው ሀገራችን ኢትዮጵያ ዛሬ ባለንበት ሰዓት ወደ መስቀልቀል የገባችው ሰውነትን ባለማስቀደም ነው ከሃይማኖቱ በፊት ከብሔሩ በፊት ከሁሉም በፊት መጀመሪያ ሰውነት ይቀድማልና ሰውነትን ባለማስቀደም ወይም ደግሞ ለሰውነት ቀዳሚ ክብር ባለመስጠት ቀዳሚ ቦታ ባለመስጠት ምክንያት ዛሬ ላለንበት መስቀልቀል በቅተናልና እሳቸው ሰውነት ይቅደም የሚሉ ዘርን የማይለዩ ሃይማኖትን የማይለዩ ልዩነት ሳያደርጉ ለሁሉም በደግነት ለሁሉም በአንድነት ለሁሉም በቅንነት የሚያስቡ አባት ነበሩ እውነትን በመናገር ያለ ፍርሃት ያለ መደናገጥ ይሆናል ይጠቅማል የሚለውን በመናገር የሚኖሩ አባት ነበሩ ይሄን በመግቢያው ላይ በነበረው ቪዲዮ በሳቸው ንግግር ላይ በሳቸው ድምጽ ላይ ሰምታችሁታል እንግዲህ እንደምታውቁት ወሎ ላይ ብዙ ጥሩ አባቶች ደጋግ አባቶችን እያጣን ነው እሳቸው ደግሞ ከአባት ወሎ የተወለዱ ከመሆናቸው በላይ ደግሞ የሃይማኖት አባትም ጭምር ነበሩ ወሎ ላይ ባለፈው እንደምናስታውሰው የዛሬ ዓመት አካባቢ የኔታ መፍቀር የሰብን ማጣታችን ይታወሳል አሁን ደግሞ ሐጂ ሙፍቲ ዑመር እንድሪስን ማለት ነው እንግዲህ ይሄ ትልልቅ አባቶች ሃይማኖት ብሔር ሳይለዩ ለሁሉም አንድ እኩል የሆኑ አባቶችን እያጣን መሆናችን ለኛ ምን አይነት እንደሆነ ጊዜው ሞዴት እየወሰደን እንደሆነ ሁላችንም የምንረዳውና የምናውቀው ነገር ነው ለቤተሰቦቻቸው ለወገኖቻቸው ለዘመዶቻቸው በሙሉ ለወዳጆቻቸው በሙሉ መጽናናትን ይመኛል ዩቲዩብ ሚዲያችን ማለት ነው ለሁሉ መጽናናትን እየተመኘን የዛሬውን ወቅታዊ ዘገባችንን በዚህ እንቋጫለን መልካም ጊዜ እምባዬን የመጡ ወጣቶቹ በሚያገቡ ጊዜ አንድ ላይ ይሞሸራሉ ክርስቲያኑ ወጣትና ሙስሊሙ ወጣት አንድ ላይ የሚሞሸርበት ሀገር ነው እኔ አሁን የኔ ወንድም ክርስቲያኖቹ ጋር አብሮ ተሞሽሯል ማወቅ መማር አንደኛ ሰውየውን ገንዘብ ፈላጊ ያደርገዋል ስልጣን ፈላጊ ያደርገዋል ስልጣንና ገንዘብ ደግሞ የሚፈልግ ሰው አይወድም
ይህንን እንደው በሃይማኖት እያስታከኩ ያመጡታል እንጂ ሃይማኖት የሚያጣል አይደለም። ሃይማኖት የሚያቃርን አይደለም። ሃይማኖት የሚያስተምረው መከባበርን ነው። ሃይማኖት የሚያስተምረው መተባበርን ነው። ሃይማኖት የሚያስተምረው መተዛዘንን ነው። በዚሁ ጠባያችን የምንገፋ ከሆን በሃይማኖት የምንለያይ ከሆን በስልጣን ፍለጋ ሰው ላይ አደጋ የምናደርስ የምናፈስ የምናፈናቅል ከሆን